ምንድነው ማበራት ነው? ማታርገኝ እያልኩ ነው። ለምን ትደበደበኛለህ? ደበደብኩ። መደብደብ እንደዚህ ነው ነገሮች። በጣም ጥሩ ትናገራለህ ወይስ አትናገርም? ምን ልንገርህ? አሁን ነገርኩህ እኮ። የቀረ ነገር አለ እኮ ንገረኝ። ምንድነው ሚስጥራችሁ? በቃ ሚስጥራችን እንዳይወጣ ነው። በቃ ሚስጥሩን እንደጠበቅ አታገናኘን ግን ውሰደን ወደ እሳቸው ቤቱን ታሳየናል አይደል? እያስጨነኩ ነው ያለሁት የፈለከውን ነገር ለማለት ያው እያስጨነኩ ነው ወይ ያለሁት እያልኩ ነው። እያስጨነኩ አይደለም እየጠየቅኩህ ነው እኮ። ምንድነው የፈለከው? ሌላ ሴት ጋር እያወራህ ነው ወይስ አይደለም? አዲስ ምትበላት ሆነች። የማን ነው እያልኩ ነው። አካውንቴ ነው። ዘምዘም የሚለውን እንትን ነው እያልኩ ያለሁኝ። ስም ገንዘብ ላኪልኝ ብለህ አካውንት የጻፍክበት ዘመድ ነች። የምን ዘመድ ነው? ተቆጣጣ ምንድነው የምታስጨነቀኝ? ለምን በግድ ምንድነው የምትጨነቀኝ? አላውቃትም አልኩህ እኮ። ምንድነው ማነች አሊማ ሲጀመር? አሁንስ ታውቃታለህ አታውቃትም? እንዴ አትምታኛ በቃ። እንዴ ሰማኝ ውጣልኝ። ሰማኝ መንከት አትችልም። ቁጭ በል። አልቀመጥም። ውጣልኝ። እኔ በቃ ሳቴን አትሻማም። ቁጭ በል። ካልሆነ በግድ እንድትቀመጥ አደርግሃለሁ። ማን ስለሆንክ ነው በግድ እንድትቀመጥ አደርግሃለሁ? በቤቴ መተህ ትፎክራለህ። ውጣልኝ እያልኩ ቤት ሊሆን ይችላል። ገባህ? የጠየቅከውን ነገር ግን አንድ ባንድ ትመልስልኝ። ውጣልኝ እያልኩ ነው። በቃ ውጣልኝ። ስነ ስርዓት ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ያው ዛሬም በአንድ አዲስ ቪዲዮ መጥቻለሁ። እንግዲህ በዚህ ቪዲዮ ለትልቅ ነገር ምላሽ እሰጣለሁ ብዬ እገምታለሁ። እንዳያችሁት እንግዲህ ባለፈው ቪዲዮ 11 ዓመት ሙሉ አረብ ሀገር የለፋችበትን ገንዘብ የተጫወተባትን ሰው በቁጥጥር ስር አውየዋለሁ ማለት ነው፣ ከጓደኞቼ እና ከክሮዎቼ ጋር ማለት ነው። በዋነኝነት በጣም ብዙ ውጣ ውረዶች ነበሩ። በጣም መንገላታት ነበረ። ብቻ ግን ከኛ ሊያመልጥ የሚችል ነገር የለም እና እንደ ሁልጊዜው በቁጥጥር ስር አውለን ለህግ አሳልፈን ሰጥተናል። በዚሁ አጋጣሚ ግን እንግዲህ እህቶቼ፣ ይህንን ቪዲዮ የምታዩ እህቶቼ፣ በተለይ ከዚህ ሀገር ውጭ ያላችሁ እህቶቼ በጣም ጥንቃቄ ማድረግ እንዳለባችሁ፣ ገንዘባችሁን ለማን እንደምትልኩ ማወቅ እንዳለባችሁ ላሳስባችሁ እወዳለሁ። እንግዲህ ይሄ ትልቅ ምላሽ የሚሰጣችሁ ቪዲዮ ነው ብዬ ተስፋ አደርጋለሁ። ለብዙ ሰው ሸር እያደረጋችሁም እንግዲህ ብዙ እህቶቻችንን እንደምታድኑበትም ተስፋ አደርጋለሁኝ። እንግዲህ ብዙ ውጣ ውረድ ነበረው በቀንም በማታ ለመከታተል ይህንን ሰው። ብቻ ግን እግዚአብሔር ይመስገን ከሱ ፍቃድ የሚያልፍ ነገር የለም። እንግዲህ ይሄ ሰው በእኛ ቁጥጥር ስር ውሏል ማለት ነው። ቪዲዮውን በዋነኝነት ታዩታላችሁ። ምን እንደምላችሁ አላውቅም። ብቻ ብዙ ነገር ስታደርጉ ጥንቃቄ ማድረግ እንዳለባችሁ የሚያሳይ ነገር ነው። በተጨማሪ ይሄንን ቻናል ግን ያው ላይክ፣ ኮሜንት፣ ሸር እያደረጋችሁ ማበረታታት አለባችሁ። ሰብስክራይብም እያደረጋችሁ የልዑል ሚዲያ ቤተሰብ መሆን አለባችሁ። ይሄንን ለማሳሰብ እወዳለሁ። እንግዲህ ያው ወደፊት ብዙ አብረን የምንሰራቸው ስራዎች ይኖራሉ። ቴሌግራም ሊንክ አለ። በዛ በተቀመጡ ቴሌግራም ሊንክ የትኛውንም ማህበራዊ የትኛውንም ኢኮኖሚያዊ ጉዳዮች እንግዲህ እንደ ወንድምም ልታዩ ትችላላችሁ፣ ልታማክሩን ትችላላችሁ ማለት ነው። እንግዲህ ያው ቪዲዮውን ጋብዛችኋለሁ፣ አብራችሁ ቆዩ። ከፊት ለፊት የምታዩት ሰው ነው። ይሄ ሰው ነው እንግዲህ ሰሞኑን በጣም እልህ ሲያስጨርሰኝ የነበረው ሰው። እንደምታዩት ነው። በቃ መጠጥ ቤት እየፈለገ ነው የሚገባው ማለት ነው። ብዙ ጊዜ የሚያመሽበት ቤት አሁን ያለውበት አካባቢ ወይም ይሄ ነው። እንሂድ እየዞረ እንግዲህ ይሄ ሰው በቃ መጠጥ ቤት ለመጠጥ ቤት ብቻ ነው የሚዞረው። በፍጹም እንዳያይህ እሺ።
እየወጣ ነው እንደ አየው እንገዳገዳል። በጣም ነው የሚገርመው። ማየት የለበትም በጭራሽ። የት ደግሞ አየው አሁንም ሌላ ሰፈር ነው የሚሄደው። ሴት ሲያሳድድ ነበር ግን ዚግዛግ ነው። እንደምታዩት ነው እንግዲህ ፍለጋ ነው። ራይድ ሊያናገር ነው አይደለም። ማየት የለበትም። ተመልካቾች እንዴት እንደሚወላገድ ተመልከቱት። ይሄ ነው ሰውየው እንግዲህ እህታችንን 11 አመት ሙሉ ሲያስለቅሳት የነበረው ሰው። ወዴት ሊሄድ ነው? ግራ ነው የተጋባሁት። መጠጥ ቤት እየፈለገ እንዴት እንደሚወላገድ እያየው 11 አመት ሙሉ የለፋችበትን ገንዘብ ብቻ ወንድሜ ሀፍቴ በጣም ነው የማመሰግነው። ምንም ችግር የለም። በእንደዚህ አይነት ሰዓቱን ማጠገቤ ስለሆን በጣም ነው የማመሰግነው። ግድ ነው እሱ። የት ሄዳለሁ? ከትናንት በፊት አሰላ ስከታተለው በቃ የማይዞርበት ቤት የማይጠጣበት ከሴት ጋር ነው በቃ። እዛም እኮ አልተስማማም። አይተዋል። ቅድም የቆመችው ሴት ጋር በዋጋ አልተስማማም። የት ነው የሚሄዱ በዚህ ሰዓት? በፈጣሪ በዚህ ጨለማ እኛንም ራሱ የት እንደሚሄድ ስለሚያየው እየተወላገደ ነው።
የሰው ገንዘብ እኮ እንደዚህ ነው የሚደረገው እንዴ 11 አመት ልጅቱ የለፋችበትን እንደዚህ ብሩን በነፃ አገኘ። በቃ ያው መዞር ነው ዝም ብሎ ዞረ ይጠጣል። አምሾል አሁን ግሮሰሪ ቤት እየፈለገ ነው። ሌላም ነገር እየፈለገ ይሆናል። እኛ ምን እናውቃለን? ሌላም ነገር እየፈለገ ይሆናል። ምን እናውቃለን? ያው እንግዲህ መጨረሻውን ማየት ነው። ቦይ ውስጥ እንዳይገባ ከዚህ ድሬኔጅ ኧረ እኛ እንዳንገባ ሱስ ለምዶታል። ኧረ ልክ በዚህ በምሽት እኛ እንዳንገባ በቃ በኮንፊደንስ ነው የሚቀረድረው የሚንገደው። ኧረ እኛስ ተደጋግፈን እንወጣለን። ወንድሜ እሱ ገባ እሱ ስንጎትት እዚህ በዚህ ማታ በጣም ሲጀመር ያው ዞሮ የሴት ፍለጋ ነው በዚህ ሰዓት እንደዚህ የሚዞረው። ሌላ ምን ሊሆን ይችላል ብላ ከተማው እንኳን ጭር ብሏል እኮ ይኸው ከስንት አንድ መኪና ነው በዚህ ሰዓት። ይሄ እኮ በጣም ከሌሊቱ 6 ሰዓት እና 7 ሰዓት በዚህ ሰዓት አሁን ተመልከት። ጀባና ግሮም እንኳን እኮ አሁን ምን ያቆነ ነገር እንዴት ብሎ አይመጣውም ጭራሽ። ተመልካቾች ዘሯል ይሄን ብር ይዘራዋል። ያየው ነው በኤቲኤም ነው በቃ የሚጠቀመው ገንዘቦቹን ለማውጣት በቃ ያወጣል ይጠቀማል። በጣም ብዙ ነው የሚያወጣው። ያው ለተመልካቾች ማሳየት ስለማንችል ነው እንጂ ማሳጅ ቤቶችም ገብቶ ሲወጣ ይዘናል። ለራሳችን እንደ ማስረጃ ይዘናል። በቃ ያወጣል። በየቦታው መዞር በቃ እንደዚህ ነው። አሁን 3ኛው ነው 4ኛው ነው። አይበቃውም የሚያወጣው አይበቃውም። ምን ይበቃዋል ደግሞ? ምን አይነት ባለጌ ሰው ነው! እሷ እዛ እያለቀሰች 1000 ብር 2000 ብር አጣ እኮ ቤተሰቦቿ ጋር ነው የሄደችው። ይሄ ዋናው አስፋልት ነው ይመስለኛል። ዋናው አስፋልት ነው ዋናው አስፋልት ማምለጥ የለበትም በምንም ሁኔታ። እንደዚህ ነው የሚያናግረው ሰው ነው እያናገረው ነው። ከሴት ጋር ያለበትን ችግር ግን እያየሁ መላከፍ ነው በቃ። የሚሆን ሴት በሙሉ ይላከፍ ነው። ሰው ራሱ እንደው በዚህ ሰዓት ግን አይገባም። ውጭ ነው እንደሚያደርስ እዚህ ሀገር እኮ ሩጫ ነው ስራ በቃ። ዘና ብሎ ነው የሚሄደው። አታውም እየተወላገ እንዳይ በፍጹም ማየት የለበትም። ተከተለ እዚህ ነው እርግጠኛ ነኝ። ሰፈር በዛኛው ግባ በዛኛው እዚህ ግቢ ነው በቃ የሚመላለስ ቤቱ እዚህ መሰለኝ። ቆይ ጠግብ ይገባ ነው አይደል? እየገባ ነው።
አልገባም። አዎ እዚህ ነው ቤቱ፣ እዚሁ ነው። ውድ ተመልካቾች እንግዲህ ያው እችን እህታችንን ሲዘርፋት የነበረው ወንድ ይሄ ነው። በመጨረሻም እንግዲህ እግዚአብሔር ፈቅዶት እጃችን ላይ ሊወድቅ ነው። እኔ ምን እንደምላችሁ አላውቅም። ቤቱን ለማግኘት በጣም ብዙ ውጣ ውረድ ነው የወጣን የወረድ ነው። ብቻ ወንድሜ ሀፍታታም በጣም ነው የማመሰግንህ። በጣም እስከዚህ ሰዓት አብሮኝ የነበረው ይሄንን ሰው ስከታተል ክፍለ ሀገርም ድረስ ሂዶ ነው እንግዲህ ሲወጣ ሲወርድ የነበረው። በቪዲዮ እንደምታዩት ደግሞ እንዳለ ክለብ ለክለብ ነው ሲዞር የሚያድረው። ጭፈራ ቤት ለጭፈራ ቤት፣ መጠጥ ቤት ለመጠጥ ቤት ነው። በጣም ብዙ የማይደረጉ ነገሮችን ሲያደርግ ነበር። ብቻ ይህንን ቪዲዮ ላይ ኮሜንት፣ ሼር እያደረጋችሁ ለብዙዎች አዳርሱ፣ ለብዙዎች እህቶቻችን አዳርሱ እንዲጠነቀቁ። ሳብስክራይብም እያደረጋችሁ የዚህ ሚዲያ ቤተሰብ ሁኑ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ና ደግሞ እንደወጣ ሰላም፣ እንዴት ነህ? ሚፍታህ አለ? አቤት። ሚፍታህ አዎ፣ ሚፍታህ ማለት አሁን የገባው ልጅ? ጭራሽ የለም። አሁን የገባ ልጅ የለም? የለም፣ ወደዚህ የለም። እያየሁት ነበረ። መነጽር አድርጎ የገባ ልጅ። ተሳስታችሁ ከሆነ መነጽር አድርጎ የገባ ልጅ። አይ፣ ወደዚህ ግቢ ማንም አልገባም። ኧረ አሁን እያየሁ ነበር። እኔ ወንድ ሚፍታህ ነው የሚባለው። አይ፣ አለቡ ይላችሁ ወይስ አሁን የገባ ሰው አለ እኮ? እሱን ሰው ነው የፈለኩት እኔ። ማን ነው ስሙ? ብዙም አላውቀውም። ኦኬ። ተከራይ ነህ አንተም? ታውቀውም ነው? አማኑኤል አማኑኤል ነው። ቀይሯል ማለት ነው። ስሙን ቀይሯል ነው። እሺ በቃ እሺ፣ ቤቱን ታሳየኛለህ? እኔ ወንድ እሺ፣ በሰላም ነው። በሰላም እሺ። ንጉ የት ነው? ችግር የለውም። የቱ ጋር ነው ቤቱ? ንጉ በዚህ ጋር። እሺ፣ እሺ፣ በዚህ ጋር። እሺ፣ እዚህ ጋር ነው። በቃ አመሰግናለሁ። እሺ፣ እሺ። እዚህ ቤት ሰላም ነው? እንዴት ነህ አማኑኤል? እንዴት ነህ? እኔ ልዑል እባላለሁ። ጋዜጠኛ ነኝ እና ሰፈር ውስጥ አንዳንድ ስራዎችን እንሰራለሁ ማለት ነው። ወጣቶችን አበረታታለሁ በስራ። ግን አሁን ደግሞ ዛሬ የተለየ ነገር ነው ላንተ ይዤ የመጣሁት። ሰርፕራይዝ አለ። እሱን ሰርፕራይዝ ላንተ ለማድረስ ነው የመጣሁት። ከሚዲያ ነው የመጣሁት እኮ። ምን አይነት ሰርፕራይዝ ነው? ያው ስጦታ ነው። ሰርፕራይዝ ደግሞ መጨረሻ ላይ ነው የሚነገር። እኔ ምንም ነገር አልፈልግም። ምንም አልፈልግም። አይ ያው ስጦታ ነው እንዳልኩ ከሚዲያ ስለመጣሁ ነው። እኔ ስጦታዎች ደግሞ ላንተ የግድ ማድረስ ስላለብኝ ነው የላከኝ ሰው ላንተ እንዳደርስ ከሆነ ሰተኝ ዳ ታዲያ ያው ቁጭ ብለን አውርተን ነው ስጦታውን የምሰጥህ። ትንሽ 10 ደቂቃ 20 ደቂቃ ካለ እባክህ 10-20 ደቂቃ። ያው የምቀርጸው ደግሞ ያው ይሄንን ፕሮግራሙንም ለሚልክልህ ሰው ስጦታውን ለማስተላለፍ ነው። ምን አይነት ስጦታ ነው? ለምን አትነግረኝ? እኮ እነግርሃለሁ፣ ችግር የለውም። ይገባኛል። ስጦታ የሚያጓጓ ነገር እንደሆነ ይገባኛል። ግን መጨረሻ ላይ ነው የሚሰጠው። እኔ ማንም የሚሰጠኝ አይደለም ስጦታ። አለ እሱን አንተ ራስህ እንትን ትላለህ። እኔም እዚህ አንተን ፍለጋ እንዴት እመጣለሁ እዚህ ድረስ? ገባህ እኮ። ለምን አትናገርም? የምታበትን የምትሰጠኝ ከሆነ ወይ ለምን አትመለስም? እኮ ሰጥቼ እመለሳለሁ። እኔ ወንድም ሰጥቼ እመለሳለሁ። ምንም ችግር የለውም። አስገባና ነግረንህ ከዛ በኋላ አይ እኔ ስለምቸኩል ልወጣ ነው። 10 ደቂቃ ብቻ፣ ከዛ በላይ እኔ አልጨርስብህም። 10 ደቂቃ ብቻ። እኛም ጊዜ የለንም እውነት ላንተ ለማድረስና የላከልህን ሰው ላንተ ለማሳወቅ ብቻ ነው። ሌላ ምን ነገር የለውም። ንግባ። እናመሰግናለን። ና ናፍታታ ቤት እሺ ወንድሜ እንዴት ነህ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ያው በዋነኝነት ስጦታ ስጥልኝ ተብዬ ነው የመጣሁት። የኛ ፕሮግራም ደግሞ ብዙ ዘርፎች ላይ ይሰራል። እንደዚህ ስጦታዎችን እናቀብላለን፣ የተቸገሩትን እንረዳለን፣ ብዙ መልካም ነገሮችን እንሰራበታለን እና ዛሬ ደግሞ አንተ ጋር መጣሁ እግር ጥሎኝ። እንግዲህ ያው ለመተዋወቅ ያክል እኔም ልዑል እባላለሁ። ምን ላይ ነው የምትሰራው? ከምን ሚዲያ ነው የመጣሁት? ልዑል ሚዲያ ላይ ነው የመጣሁት። ያው
ለሚዲያው አዲስ አይደለሁም። ብዙ ጊዜ ሚዲያ ላይ ሰርቻለሁ እና በጣም ብዙ ሰዎችን ሸልሜያለሁ። ጥሩ ሽልማት ሸልሜያለሁ። በምን አይነት መንገድ? ያው እንዳልኩህ ነው። ብዙ አይነት መንገድ ይኖራል እኮ። ነገሩን አሳጥርልኝ። እኔ በጣም ስለምቸኩል ልወጣ ነው። ያው ችግር የለውም ትወጣለህ። ለአንተ የመጣልኝ እንግዲህ ስጦታ ነው። እውነት ለመናገር ስጦታው ከአረብ ሀገር ነው። እኮ ምን አይነት ስጦታ ነው? ለምን አትናገርም? ምን አይነት ስጦታ ልበልህ? ስለ ስጦታው ከማውራቴ በፊት መጀመሪያ ያው እስቲ ስምህን ለአድማጭ ተመልካች አስተዋውቅልኝ። እነግርሃለሁ፣ ምንም ችግር የለውም። ያለኝ ስሜን እኮ ስገባም ጠርተኝ ነው። አማኑኤል ይባላል። ያው አንተ እንድትነግረን ከአንተ አንደበት ደግሞ ስሜ አማኑኤል ይባላል። እሺ ወደ ገደለው ግባና ቶሎ፣ እኔ ስለምቸኩል ቶሎ ልወጣ ነው። እሺ ምን ስራ ላይ ነህ አማኑኤል? እሱም ማወቅ አስፈላጊ ነው። ምንም ችግር የለውም። እንግዲህ የራሴን ስራዎች፣ የተለያዩ ስራዎች እሰራለሁ። ለምሳሌ ያው መቼስ ዘርዘር አድርገህ እሱን ለአንተ ማስረዳት የሚጠበቅብኝ አይመስለኝም። አሁን የመጣህበትን ነግረኸኝ ወደ ጉዳያችን ብንሄድ ደስ ይለኛል። ልክ ነህ። ያው እንዳልኩ ነው፣ ስጦታ ነው ለአንተ ይዤልህ የመጣሁት። እኮ ምን አይነት ስጦታ ነው? ለምን አትናገርም? ስጦታውን የላከችልህ በዋነኝነት ሀሊማ የምትባል ሴት ናት። የምታውቃት ከሆነ ሀሊማ የምትባል ነው ያጠቃ። እርግጠኛ ነህ? እንዴት ላቅ እችላለሁ? የሙስሊም ስም ነው አይደል? ያው የሙስሊም ስም ነው። ገብቶ ምን ላቅ እችላለሁ? ስጦታ የላከችልህ እንግዲህ እሷ ናት፣ የኔ ወንድም። ምን አይነት ስጦታ ነው? እኔ ልቸኩላለሁ አልኩ አይደል እንዴ? እንግዲህ እሱ የገንዘብ ስጦታ ነው። እንግዲህ አድርስልኝ የተባልኩት እንደሆነ ለመናገር የገንዘብ ስጦታ ነው። በጣም መልካም ሰው እንደሆንክ፣ በጣም ጥሩ ሰው እንደሆንክ ተነግሮኝ ነው የመጣሁት። በምን እኔም ማላቃት ሰው እንደዚህ ስጦታ ብለህ የምትመጣው በምን አይነት መንገድ ነው? ምን አይነት ስጦታ ነው? የማላቀው ሰው ስጦታ የሚሰጠኝ? እውነት ሀሊማን አታውቃትም? አላቃትም አልኩህ። አላቃትም። በምን አውቃታለሁ? ያው እኔ እንደምታውቃት ነው የማውቀው። እስከ ቅርብ ጊዜ የምታወራት ሰው እንደነበረች እርግጠኛ ነኝ። መቼስ አሁን እኔ ስለምቸኩል። ይሄ ፎቶ ያንተ ነው አይደል? አዎ የኔ ነው። አዎ የኔ ነው እኮ። ታዲያ ይሄ ፎቶ ያንተ ከሆነ ደግሞ ሀሊማን ታውቃታለህ እርግጠኛ ነኝ። ሰውዬው አላቃትም። አንተን አድርስልኝ ለሱ ብላ ነው የላከችኝ። እኔ ወንድም አላቃትም አልኩህ እኮ። እያስገደድከኝ ነው እንዴ? በግድ ወቃት ነው ወይስ እኮ አይደለም? ለምን አስገድዳለሁ እኮ። በግድ ካላወቅክ እያልክ የምታስገድደኝ ለምንድን ነው? አላቃትም አልኩህ። አላቃትም በቃ። ከ11 ዓመት በፊት ወደ አረብ ሀገር ሄደች ሀሊማ የምትባል ሴት። አሁንስ ታውቃታለህ? አላቃትም አልኩህ እኮ። እኔ የእሷ መሄድ ከኔ ህይወት ጋር ምን ያገናኛል? ፋይል ጠፍቶባት አንተ የሰጣሃት ሀሊማ። አላስታውስም። እኔ ከ11 ዓመት በፊት በምን ላስታውስ እችላለሁ? እንዴት አታስታውስም? ሰው አይደለ? በዛ ላይ ልጅ ብትሆንስ መቼም በጣም ትልቅ ሰው ነህ እኮ። እንግዲህ የማስታወስ ግዴታ ያለብኝ አይመስለኝም። አሁን ስለምቸኩል ልወጣ ነው በቃ። እኔ ተነስ። በሰዓቱ ሚፍታህ ነበር አይደል የምትባል? እኔ ሚፍታህ የሚባል ሰው አላውቅም። እኔ ስሜ አማኑኤል ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። እስኪ የትምህርት ማስረጃዎችን አሳይ። የድሮ የትምህርት ማስረጃዎችን። ለምን ነው ማሳየት? ሲጀመር ለምን ነው ማሳየት? ያው ማሳየት ስላለብህ ነው። እኔ ስለምቸኩል እንደውም ብትወጣልኝ ደስ ይለኛል። ይኸውልህ እኔ ወንድም አሁን አንደኛ ስጦታውን ሳታገኝ መሄድ የለብህም። በቃ እኔ ሰዓት የለኝም አልኩህ። ወይ ከሰጠ ስጦታውን ከተላክ አድርስ በቃ። ካላደረስክ ደግሞ እኔ እቸኩላለሁ በቃ። ልወጣ ነው። ለምንድን ነው ዙሪያ ጥምጥም የምትሄድ? ዙሪያ ጥምጥም እየሄድኩ አይደለም። ዙሪያ ጥምጥም እየሰደድከኝ ያለህ አንተ ነህ። እና ምንድን ነው የምትለኝ? በግድ ካላወቅክ የማላውቀውን ሰው እየጠየቅክ ካላወቅክ ብለህ ታስገድደኛለህ? ፎቶ ያንተ ነው አይደል? አዎ የኔ ነው አልኩህ። የኔ ነው። ስለዚህ ፎቶ ላይ ያለው ሰው እህቴን ወይም ቅድም የነገርኩህን ሴት ሀሊማን የ11 ዓመት እንግዲህ ፍቅረኛዋ ነበርክ። ኧረ እኔ ፍቅረኛ ኖሮኝ አያውቅም። ምን ሆነህ ነው? ወይ ሰው ተሳስተ ይወራል ወይ ሰው ተሳስተ። ለምንድን ነው እየዋሸ ያለው? ለምን ነው የማዋሸው? እኔ ዋሽቼ አላውቅም። ፎቶ አሳየው፣ ቪዲዮም ላሳይህ።
በስከሷ ጋር ቪዲዮ ኮል ስታወራበት የነበረው አሁን እኮ ቴክኖሎጂው ረቋል። ኤዲቲንግ ሊሆን ይችላል። የምን ኤዲቲንግ? ተቀነባብሮ ሊሆን ይችላል። ሊሆንም ይችላል። እውነትህን ነው እኮ ወንድሜ። ቪዲዮ አለ ላሳይ። ቪዲዮ ላሳይ ከሷ ጋር ስታወራ። እሺ ፎቶ ይቀናበር፣ ቪዲዮ ይቀናበር። እንግዲህ እኔ አላቃትም አልኩ አላቃትም። ለምን ታስጨንቀኛለህ? አላቃትም አልኩ አላቃትም ነው። ይኸውልህ በዚህም አለበዛ እዚህ ቤት የመጣሁበት ትልቁ ጉዳይ ምንድነው? ቺን ሴት ያደረካትን ሁሉ ታውቀዋለህ መቼም። ምንም ያረኩት ነገር የለም። አንተ ራስህን ለምን እንደምን እያየህ ነው ማለት እንዴ? እኔ ራሴን እንዴት ያለው ልታስፈራራኝ የሞከርክ? እያስፈራራሁህ አይደለም እያስፈራራሁህ አይደለም፣ እያዋራሁህ ነው። ሴት ለ11 አመት ሙሉ የለፋችበትን ገንዘብ እንድትመልስላት ፈልጋለሁ። ስለምን ገንዘብ ነው የምታወራው? ስለምን ገንዘብ ነው የምታወራው? ስለምን ገንዘብ እንደማወራማ ገብቶሃል? እኔ እንግዲህ ምንም ስለምታወራው ነገር ምንም የማውቀው ነገር የለም። ኦኬ አሁን ብትወጣልኝ ደስ ይለኛል። እኔ ልጅ አኩላለሁ። ምን ነው ለመሄድ ቸኮልክ? አሁን አይደል እንደ ገባው ስከታተል ነበርኩ ማለት። ለምን ነው የምትከታተለኝ? ከሁለት ቀን በፊትም አሰላ ነበርክ አይደል? ለምን ነው የምትከታተለኝ? ስከታተልህ ነበር። ለምን ነው የምትከታተለኝ? ትናንት ማታም እየዞርክ ክለብ ለክለብ ስትዞር ነበር አይደል? ስትጠጣ። እኔ መጠጥ አልጠጣም። መጠጥ አልጠጣም? አዎ። ስልክ ስጠኝ። መጠጥ አይጠጣም እኮ መጠጥ አይጠጣም። መጠጥ አልጠጣም። ሃይላንድ እየጠጣ እኮ ነው ያላየኸው? ይሄ ምንድን ነው? መጠጥ ምን እየሰራ ነው ታዲያ እዚህ ጋር? ይኸው እዚህም ጋር ምንድን ነው የፈለከው ነገር? እየተወላገድክ እየሄድክ ምንድን ነው የፈለከው? አየኸው አይደል? ስትንዘላዘል መንገድ ላይ ግራና ቀኝ እየመጣ ለምንድን ነው እኔን የምትከታተለኝ? ሲጀምር እየተከታተልኩ አይደለም። እኔ ሲጀምር ስራዬን እየሰራሁ ነው። አንተንም መከታተል ምን አገባህ? እኔን የምትከታተለው ሰማኝ? እንጋፍታታ ሰማኝ ነው እንዴ? ምን አገባህ የምትከታተለኝ? እኔ እንደውም በህግ ጠይቃለሁ። አንተ በጣም ደስ ይለኛል። ወደ ህግ እንሂድ። አዎ እንሄዳለን። እንደውም በቃ ሰዓቴን አትሻማብኝ። እኔ ጓደኞቼ እየጠበቁኝ ነው። ልውጣበት። ምን ልትቅም ነው? ተነስ ውጣልኝ። በቃ የመቃሜ ሰዓቴ ነው። በቃ እኮ መቃም ትችላለህ። መቃም ትችላለህ። ውጣልኝ። ለምንድን ነው አንተ እንደዚህ የምትከታተለኝ? እኔ ይኸውልህ ከኔ ጋር ችግር አለብህ? እኔ አንተን እየተከታተልኩ ሳይሆን ስራዬን እየሰራሁ ነው። ችግር አለብህ ከኔ ጋር? ችግር ሳይሆን ከዛም በላይ ነገር ያለብህ። ምን ፈልገህ ነው? ምንድን ነው የፈለገው? የዚህችን ሴት ገንዘብ ትመልሳለህ። ስለምን ሴት ነው የምታወራው? ስለ ሀሊማ። ያማል እንደ አንተ ሰውዬ ፎቶ አሳየሁህ እኮ። ውጣልኝ በቃ። እኔ መጣ አትችልም። ለምን ደግሞ አውጣልኝ በቃ። ስነ ስርዓት የኔን ቁጭ በል። ናውጣልኝ። እኔ በቃ ሰዓቴን እየተሻማብኝ ነው። አትንካኝ። መንካት አትችልም። እኔ ውጣልኝ። ሰማይ መንካት አትችልም። ቁጭ በል። አልቀመጥም። ውጣልኝ። ውጣልኝ። እኔ በቃ ሰዓቴን አትሻማብኝ። ቁጭ በል። ካልሆነ በግድ እንድትቀመጥ አደርግሃለሁ። ማን ስለሆንኩ ነው በግድ እንድትቀመጥ አደርግሃለሁ? በቤቴ መተህ ትፎክራለህ። ውጣልኝ እያልኩ ቤት ሊሆን ይችላል። ገባህ? የጠየቅከውን ነገር ግን አንድ ባንድ ትመልስልኝ። ውጣልኝ እያልኩ ነው። በቃ ውጣልኝ። ስነ ስርዓት ያዝ። ቁጭ በል። አንተ አርፈህ ቁጭ በል። ቁጭ በል። ቁጭ በል። ቁጭ በል። አርፈህ ቁጭ በል። እሺ እቀመጣለሁ። ቁጭ በል። ዝም ስትባል እንዲሆን ተገርካል። ቁጭ በል አንተ። ቁጭ በል። ቆሻሻ ሰማይ። ማን ስለሆንክ ነው አንተ እንደዚህ የምትናገረኝ? እሺ ምንድን ነው የፈለከው? ለምን ታስጨንቀኝ? ማን ስለሆንክ ነው የምትናገረኝ? በመጀመሪያ ደረጃ ጭንቀት ቢኖርብህ የሰው ብር ባልበላ ግንባርህን ነው የምሰነጥቅህ። የማላውቀውን ነገር እየጠየቀኝ እንዴት ነው? ሰማይ። በመጀመሪያ ደረጃ ይኸውልህ እያንዳንዱን ነገር ትነግረኛለህ። እያንዳንዱን ነገር ምንም የምነግርህ ነገር አለ። ምንድን ነው የምነግርህ? ምንድን ነው የምነግርህ? አትናገርም? ምንም የምነግርህ ነገር አለ። ምንም የምትነግረኝ ነገር የለም? አዎ ምንም የምነግርህ ነገር። እርግጠኛ ነህ? አዎ እርግጠኛ ነኝ። እርግጠኛ ነኝ። በዚህ በያዝኩት ሽመል ቆምጬ ነው የምትለው። ቆይ ተወው፣ ዝም ብለህ እሱ ለኔ ተወው። ሰማይ። ትነግረናለህ ወይስ አትነግረንም? ምንድን ነው የምነግርህ? ከሀሊማ ጋር ስለነበረው ነገር። እኔ ሀሊማ የምትላትን ሴት ጭራሽም አላውቃትም። ይኸውልህ ኃይል እንድጠቀም አታርገኛት ሰውዬ። ለምን ታስጨንቀኛለህ? በማላውቀው ነገር ለምን ነው የምታስጨንቀኝ? ሰማኸኝ? ኃይል እንድጠቀም እንዳታረገኝ። ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። ሀሊማን ታውቃታለህ ወይስ አታውቃትም?
አላውቃትም አልኩህ እኮ። እርግጠኛ ነህ? አዎ አላውቃትም። እሺ እውነት አታውቃትም? ሰማይ እውነት አታውቃትም? ቆይ ይናገራል። አታውቃትም? ይናገራል። እውነት አታውቃትም? ማሊማን ታውቃታለህ? አታውቃትም? ምንድን ነው የምታስጨንቀኝ? ለምን በግድ ምንድን ነው የምትጨነቀኝ? አላውቃትም አልኩህ እኮ። ምንድን ነው ማነች ሀሊማ ሲጀመር? አሁንስ ታውቃታለህ? አታውቃትም? እንዴ አትምታኛ በቃ። እንዴ ሰማይ እያንዳንዱ ነገር እንድትነግረኝ እፈልጋለሁ። ምንድን ነው የምነግርህ? ምንድን ነው እየደበደብከኝ? ታውቃታለህ ወይስ አታውቃትም? እየደበደብከኝ ልታሳምነኝ ነው? ይኸውልህ እንደውም እስካሁን አልደበደብኩም። ትናገራለህ ወይስ አትናገርም? ይነግራል። ታውቃታለህ? አታውቃትም? እየደበደብከኝ ልታሳምነኝ ነው? እሺ በቃ ቁጭ በልና እናግረው። በቃ እሺ ሰማይ ባበጣ አይደለም። የትም አይሄድም ዛሬ። ተው ሰማይ ልትወጣ ትችላለህ። በራት ላይ ህግ አካላቶች አሉ። እንዴት እንዳደከመን ስላልገባው ነው። ሰማይ እያንዳንዱ ነገር ትነግረኛለህ። ምን ልንገርህ? ቆይ ምንድን ነው የምነግርህ? ሀሊማን ታውቃታለህ? ይኸውልህ እኔ እንደውም አያገባኝም፣ ስለ ሀሊማ አያገባኝም። ሰማይ ካሜራውን አጥፋለህ። እሺ የሚያወራ ከሆነ አጥፋለታለህ። ይኸውልህ እኔ ስለ ሀሊማ አያገባኝም። የፈለግከውን ብታረጋት አይደለም 11 ዓመት 31 ዓመት እንደፈለግክ ብታረጋት እኔ የሚመለከተኛል። ግን ከጥቅሙ ተካፋይ መሆን እፈልጋለሁ። በደረሰ ጥቅም ደግሞ ምን ጥቅም አለ? ምንድን ነው? 11 ዓመት ሙሉ ገንዘቧን ተቀብላለህ። በቃ አሁን እኮ በቃ ይኸው ካሜራውን እየጠፋል። ስለምን ጥቅም ነው? እኔ ምንድን ነው ጥቅም? እኔ ምን ያገኘሁት ጥቅም አለ? እያሳየሁ ነው። አንድ ቀን እንኳን ለቤተሰቦቿ ገንዘብ ልክ አታውቅም። ሊሆን ይችላል እንግዲህ፣ ግን ምንም የተጠቀሙት ነገር ንገረኝ። ምንድን ነው የምነግርህ? አራት አስጨንቀኝ በእናትህ። ይኸውልህ ወንድ ልጅ አይደል? እንድነሳ አታርገኝ፣ እንድነሳ አታርገኝ። እነሳለሁ። ሰማኝ። ለምን ነው የምታስጨንቀኝ አንተ? ንገረው በቃ። አንተ ካሜራ ጠፍቶልህ፣ በቃ ካሜራ ጠፍቶልሃል። ንገረው ያለውን ነገር፣ ያሉትን ነገሮች ሁሉ ንገረኝ። ሀሊማን ታውቃታለህ ወይስ አታውቃትም? አንደኛው ነገር ነው። ሁለተኛው ደግሞ እኔ ስለ ሀሊማ አያገባኝም አልኩህ። ጫትህንም ትቅማለህ፣ እየቃምክም ልትወራኝ ትችላለህ ከፈለክ። ከፈለክም አብረን እየቃምን አውራኝ፣ ችግር የለም። ስለምንድን ነው ማወቅ የፈለግኸው? ይኸውልህ ነግሬሃለሁ። ከሀሊማ 11 ዓመት ሙሉ ገንዘብ አስልካለህ አይደል? ንገረኝ፣ ችግር የለውም። እኔ አሁን የተወሰነ ነገር እንድትለኝና ቤቱን ልቅ ብዬ እሄዳለሁ። ከዛ ውጭ ግን ስለደረስኩብህ ሊያጋዛልህ ይችላል። እንደዛ ከሚሆን በቃ ምንድን ነው አሁን? ለምን ስልክህን አጥፍተህ ባጠፋ? ስልክ ስለቀየርኩ ነው። ያኛው ስልክ ስለጠፋ ስልክ ቀየርኩ። አዲስ ስለገዛ ነው ወይስ ስለጠፋብህ ነው? አዲስ ሲም አውጥቼ በቃ ከሱ የወሰድከው ብር ስለበቃ ነው። ሌላ የጀመርከው አለ? ኢትዮጵያ ስትገባ ስጠው፣ ስልክህን ተቀበል። ስልኩን ተቀበለው። ስልኩ ኢትዮጵያ ስትገባ በዚህ ሽመል ቆምጨ ምጥሎ ዛሬ ነው ስጠኝ። በጣም ጥሩ። ይኸውልህ እኔ አሁን አንደኛ አንተ ማነህ? ሚፍታህ ነህ ወይስ አማኑኤል ነህ? አማኑኤል ነኝ አልኩ። ድሮ ሚፍታህ ነበር። ያው ማተብ ለብሶ አልኩ። አሁን ማተብ አድርጓል። አዎ ምን ተቀየረ? ሚፍታህ ትባል ነበር? ሚፍታህ ትባል ነበር ወይ? አልባልም። በቃ አታስጨንቀኝ። እሷ ብቻ ነች ነው ሚፍታህ እንደሆንኩ የምታውቀው። ሚፍታህ ብዬ ተዋወቅኩ እና በሰዓቱ ታዲያ ለምን ሚፍታህ አልካት? እሷ ሙስሊም ስለሆነች ነው። በሰዓቱ ማተብ አታደርግም ነበር? አይ እሷን ሳገኛት ነው እያወለክ ለገንዘብ ብለህ ነው? ወዳት ነው? ማህተቡን ከእሷ ስትሄድ እየፈታት ሄድ ነበር እንጂ ሚፍታህ ነበርክ በዛ ሰዓት። እሷ ሚፍታህ እንደሆንኩ ነው እንጂ የምታውቀው እኔ አማኑኤል። ስምህ አማኑኤል ነው። የተዋወቃችሁበት አጋጣሚስ? የተዋወቅንበት አጋጣሚ
ወደ ኤምባሲ ስትገባ እንትን ዶክሜንት ወድቆባት አንስቼ ሰጥቻት ከዛ በኋላ ነው ማውራት የጀመረው ፒያሳ ከዛ ማውራት ጀመርና በዛው በቃ ቆየን የተወሰነ እንዴት ነው የቆያችሁት እንዴት ነው የቆያችሁት ማለት እንደ ኖርማል ፍቅረኛሞች ቆይተናል ከማን መጣ ጥያቄው ከማን መጣ በቃ በዛን አጋጣሚ ሁለታችንም ነን የተቀራረብነው አዛ ትኬቷ ዘገየ አዎ እቺን ምንም ማታቀ ሴት ልጅ እንደምትፈልግ አረካት አይደል አዎ አታስጨንቀኝ በቃ ከዚህ በላይ ምንድነው አታስጨንቀኝ ማለት ስልክ ነው ተነተው ስልኩን ሰጥቶኛል እኮ ሰጥቶኛል ቆይ ግባና ይስኪ እንካክፈት ክፈተው የኔን ስልክ አስፈላጊ ነው ክፈተው ዛሬ እንደውም በዚህ ሽመድ መማታ ተምሮኛል ቆምጨ ጥዬ ቆይ አፍታታ ቆይ ምንድነው እኔ ጨነነቀል ደግሞ ይሄ ቴክስት ምንድነው የኔ እናት ምናምን የምትል ማን ነው ደግሞ ቴክስት ነው ይሄ የግል ህይወት እኮ ነው ምናምን የግል ህይወት ማለት የግል ህይወቴ ነው እዚህ ውስጥ ፍቅረኛ አለህ ነው ሌላ እሱ ምን ያስጠይቃል አንተ ይሄ እኮ የግል ህይወቴ ነው አይደል እንዴ እየጠየቅኩ ነው ሰውዬ በትክክል መልስ አዎ ፍቅረኛ አለኝ በጣም ጥሩ ፍቅረኛ እያለ እሷ ደግሞ ፍቅረኛ ነች እያልክ ቤት ልገዛ መኪና ልገዛ እያልክ 11 አመት ሙሉ የለፋችበትን ወሰድክ በቃ እሷን ልጠቀምባት እንጂ ሌላ ፍቅረኛ አይደለም ኦኬ ምክንያቱም ሃይማኖታችሁም ይለያያል አይደል እንዴት አደረገቻልክበት ለገንዘብ ብሎ ማተሙን ሲፈታ አይገርም እንዴት አድርጎቻለበት ምን አይነት ሰይጣን ነህ ታዲያ አንተ አዝና ነው እንደዚህ የምትጎነበሰው እኮ ሰይጣንነት አይደለም እና ምንድነው በቃ ያለ ነገር ነው በቃ ያለ ነው ነገር ነው ቢዝነስ ነው ምን ያክል ብር አስልካት ይሆናል ሂዳ እስካሁን 11 አመት ሙሉ ለመሆኑ በቁጥር ታውቀዋለህ ያው በየጊዜው ስለምትልክ ለቤተሰቦችሽ ገንዘቡን ከላክሽ ታጠፊዋለሽ ነው የምትላት አይደል ነበር ተናገር ያው እነሱም ቢሆኑ ያጠፉታል ብዬ ነው አንተ የምታጠፋው ነው ወይስ አካውንት ላይ ገንዘቡ አለ አካውንት ላይ ገንዘብ አለው እያልኩ ነው እንደዛ አይደረግም ግን በግድ እንድታሳየኝ አረጋለሁ አካውንትን ክፈትና አሳየኝ ምን ይሰራል አልቆይ አካውንትን ክፈትና አሳየኝ ሰውዬ ለቀልድ አይደለም እዚህ ጋር የተቀመጥኩት ገባ በዚህ ባንክ ብቻ ነው የምትጠቀመው 34000 ብር ይሄ ብቻ ነው ያለ ሌላ ብር የለም ነገር ምን በየቀኑ እየጨፈረ እንዴት ብሎ ብር ይዘን እኔ ሌላም ትኖራለች እንጂ ሌላም እንደዚህ ካረጋ አንድ ሴት ሌላም ይኖርታል እስኪ አሁን ዝም ብሎ እንትን ይመልስ እስኪ ሳይዋሽ ሌላ አረብ ሀገር ስምታውቃት ትኖራለች ሳትዋሽ አሁን ገብተን ስልክን ከምናየው እስቲ ንገረን የለም ስልክን ገብቶ ካየው ግን ችግር ነው ልየው ገብቼ እንደዛ ከሚሆን ዝም ብለን ንገረው በቃ ካለ አለች ለምን ታስጨንቀኛለህ ቆይ እንዴ ሰውዬ እያስጨነቅኩ አይደለም እያስጨነቅኩ ነው እንዴ አሁን ያለሁት እያስጨነቅኩ ነው ያለሁት የፈለከውን ነገር ለምን ያው እያስጨነቅኩ ነው ወይ ያለሁት እያልኩ ነው እያስጨነቅኩ አይደለም እየጠየቅኩ ነው እኮ ምንድነው የፈለከው ሌላ ሴት ጋር እያወራህ ነው ወይስ አይደለም ሌላም ሴት እንደዚህ ታደርጋለህ ወይስ አታደርግም ኖርማል ወሬ አወራለሁ በቃ እንደዚህ አይነት ነገር ግን በቃ እኔ ትቻለሁ ኖርማል ወሬ ማለት ምን አይነት ወሬ ኖርማል ወሬ ኖርማል ማንም ሰው እንደሚያወራው ማንም ሰው የሚያወራው የወሬ አይነት ምንድነው ምን አይነት ነው ዝም ብለህ ተደዋውለህ የምታወራው ነገር ነው በቃ የምታወራው ነገር ነው ያው ሰላምታ ምናምን ነው ግን ሌላ ገንዘብ አስልከህ አታውቅም እርግጠኛ ነህ
እርግጠኛ ነው እያልኩ ነው። ውሸት ካገኘውብህ አንላቀቅም። እርግጠኛ ነኝ እኔ አላውቅም። በጣም ጥሩ። አሁን ወደ ድርድሩ እንምጣ። ለኔ ስንት ታቀርብልኛለህ? ምን አለው ብለህ ነው? አሁን 34,000 ብር ቆይልኝ። ሌላ ምንም አይነት ገንዘብ የለም? የለኝም። ሌላ አካውንት የለውም ብለን አይመስለኝም። ይኖርናል፣ እሱ ይጣራል። ምንም ችግር የለውም። ይኸውልህ አሁን ሁሉንም ነገር ንገረኝ። ዝም ብለህ ንገረኝ። ምን ልንገርህ? ቆይ ምንድነው እኮ ምንድን ነበር የምትላት? እዛ እያለች እዚህ ቤት እየሰራው ነው፣ መኪና ልገዛ ነው የምትላት። የማንን ቤት እያሳየህ ነው? ይሄ የኛ ቤት ነው እያልክ አፓርታማ የምታሳያት የማንን አፓርታማ ነው? ተናገር። አይዞህ ንገረኝ። እንገዛለን ብያታለሁ ሳይሆን ገዝቻለሁ ነው ስትላት ነበር። አሁን ደግሞ መኪና ልግዛ የቀረሽን ብር አልካት። ይሄ ሰው መኪና ነው ያሳያት ወይስ ያንተ መኪና ነው? ይኸውልህ ሜሴጅ ይገባል። የኔ ውዴት ነህ። ማናት ደግሞ እየጠበቀችው ይሆናል። ጫት ልትቀም ይሆናል። ጓደኛ ምን አይነት ጓደኛ? ጓደኛ አይነች እንደም ኖርማል ቤስት ፍሬንድ። ጥሩ ይሆናል። አሁን ተናገር እያልኩ እኮ ነው። ምን ልንገርህ? ምንም ቤቱን የምታሳያት የማን ቤት ነው? በቪዲዮ እየቀረጽክ የምታሳያት የማን ቤት ነው? ይሄ የኛ ቤት ነው እያልክ የምታሳያት ነው ወይስ ገንብተሃል? ኧረ እኔ ምንም የለኝም። በቃ የቀረኝ እሱ ብቻ ነው። ምንድን ነው የቀረኝ? ይሄ ብቻ ነው። 34,000 ብር ነው የቀረኝ። 11 ዓመት ግን እቺን ሴት ስታስልካት ነበር አይደል? በየወሩ ነበር የምትልክልህ? አዎ አልፎ አልፎ። ምን አልፎ አልፎ? ዝም ብለህ በደንብ ነው እንጂ የምታስልካት። አልፎ አልፎ ይላል እንዴ? ለቤተሰብ እኔ እያጠራቀምኩት ነው፣ እኔ እየሰበሰብኩት ነው ብለህ አይደል እንዴ የምታወራት የነበረው? እኮ ብያታለሁ። እና አሁን ምንም አልመሰለህም አይደል? ሀገር ውስጥ እንደገባች ታውቃለህ? አዎ መረጃው አለ። ማን ነገረ? አውቃለሁ። ያው እንደምትመጣ ስለነገረች እዛ ነው ሲም ካርድ የቀየረ። እንደምትመጣ እኮ ነግረዋለች። እኔ ግራ የገባኝ ምንድን መሰለህ? ይሄን ያክል አመት እንዴት ይሄን ሁሉ ገንዘብ ለአንተ ሰጠች? እንዴት ነው ገንዘቧን የምታስልካት የነበረ? እሷ እኮ አይታወቀኝም ገንዘብ ይስልክለት አለች። እንዴት ነው የማይታወቀው? በራሷ አይደለች እንደምትልከው? ራሷ ነች አይደል የምትልከው? ምን እንዴት ነው የማይታወቀው? የምትልከው እኮ ራሷ ነች አይደል? ሳልጠይቃት ሁሉ አይደል እንደምታስገባለህ? ሳልጠይቃት ሁሉ ምን ብታረግ ነው ሳልጠይቃት ሁሉ የምታስገባለህ? ሳልጠይቃት የምታስገባለህ ብር ምን ብታረግ ነው? ያው ምናልባት ስለወደደች ሊሆን ይችላል። ስለወደደች ብቻም አይሆንም፣ እርግጠኛ ነኝ። ሌላ ምን ይኖራል? አትናገርም? ነገርኩ። አሁንም ይሄን ያክል ገንዘብ ስታስልክ የነበር እውነት ስለምትወድ ነው? አንተን ስለምታፈቅር ነው? ለቤተሰቦቿ አንድ ብር ሳትልክ እንትን ያለች? ያው እኔ እንግዲህ እንደዛ እንደምታስብ ነው የማውቀው። እኔ እንደዛ እንደሆነ ነው የማውቀው። እንግዲህ ሌላ ምን ይኖራል? እርግጠኛ ነህ? ኃይል እንድትጠቀም አታርገኝ። እኔ ኃይል እንድትጠቀም አታርገኝ እያልኩ ነው። ለምን ትደበደበኛለህ? ደበደብኩ። መደብደብ እንደዚህ ነው? መደብደብ እንደዚህ ነው? እሺ ተቀመጥ፣ ድንገር ሰማኝ። እያንዳንዱ ምንም እኮ የቀረ ነገር የለም። አንተ ዝም ብለህ እሱ ያየው በዚህ ነው እያየሁ ነው። በዚህ ነው የምጨፈጭፍህ። ሰማኝ። እሺ ምን ልንገርህ? አንተ ስላበጥክ ብቻ የምትፈራ ይመስላል። ለነገሩ እንዴት አታብጥ?
ዝም ብለህ ተኝተህ የሰው ገንዘብ እየበላ ሐሳብ የለብህ አትሰራ እንደዚህ ተዘጠርክ። እህታችን እዛ ስንት ነገር ትለፋለች እሺ አሁን ምንድነው መልስልኝ። አሟል እንደ አፍታታ አይዞ ምንድነው እንደዚህ ሁሉ ገንዘብ ለአንተ የምትልክበት ምክንያት እያልኩ ነው። በቃ እኔ በእንትን ነው አይዞ ንገረው፣ ችግር የለውም እኮ አንድ ጊዜ አውቀህ ነው ያለውን ነገር ንገረኝ። በቃ እዛ እንትን ሄጄ አባቢ ጋር ማን ነው አባቢ? አባትህ ነው? አይ እዛ ማለት እዛ ጠንቋይ ቤት ሄጄ ጠንቋይ ቤት ሄጄ ማን ጋር ሄደህ ነው? ማን ነው አባብዬ? ማን ነው ማለት አዋቂ ቤት ሄጄ ነው። አዋቂ ማለት ምን የሚያውቅ ነው ማለት? ግልጽ አድርገህ ተናገር እንጂ። መጀመሪያ የላከችልኝን ያው ለነሱ ሰጣቸው፣ እዛ ሰጠው። ከዛም በኋላ በቃ ሁሉንም ነገር የሰራችበትን ምንም ሳትደብቀኝ ምናምን ለኔ እንድትልክ ምናምን አስደረኩኝ። እዛ ጠንቋይ ቤት ነው እያልከኝ ያለው? አዎ በቃ መጀመሪያ የላከችልኝን እንዳለ ሙሉ ለነሱ ነው የሰጠሁት። እዛ ነው የሰጠሁት ለጠንቋዩ የድግምት ማሰሪያ። ከዛም በኋላ በቃ ምንም ለራሴ የምትለው ነገር የለም። ሙሉ የሰራችበትን ለኔ ነው የምትልከው። በፈጣሪ ስም አያችሁልኝ። በቃ እንግዲህ ይሄ ነው በቃ እኔ አታስነኝ። ስለዚህ በየወሩ በቃ ምንም ከዛ በኋላ ትልክልኛለች። ኦልሞስት 132 ጊዜ ልካላለች በየወሩ 11 አመት ሙሉ። በቃ እንደዛ አካባቢ ነው በየወሩ የወር ደሞዝ እሷ ናት። እና ባሰራው ድግምት ነው የምትልክልህ እንጂ ፈቅዳም ላይሆን ይችላል አይደል? ያው እንደዛ ሰርቻለሁ። ከዛ በኋላ ነው እንደዚህ ነው ገንዘቡ። ከዛ በኋላ ምንድነው የምታደርገው? ያው ዘናናለሁ በቃ። እሺ ለምን አሰላ ሄድክ? በዚህ 2 ቀን ውስጥ ለምን እዛ ሄድክ? እዛ ነበርኩኝ። ልትዝናና ነው ሄድከው? አዎ ትከታተልህ ነበር። የገባህበት መኪና ውስጥ ነበርኩ። በቃ እዛ ነበርኩኝ። ስለዚህ የምትልክልህን ሁሉ ገንዘብ መዝናናት ነው። አዎ ሁለቴም እዚህ ላማታ፣ ሁለቴም ከሴት ጋር ስትሄድ አይቻለሁ። ከተለያየ ሴት ጋር። የት ነው ሄድከው? እዛ ያው በቃ ፈታ ለማለት ነው። የት ይሆናል ፈታ ማለት? ያው ለመዝናናት ነው እኮ። እንዴት ነው መዝናናት? ንገረኝ እንጂ እየተልከሰከስክ መዝናናት ነው? እሱን ነው የምትል? በቃ ያለውን ነገር ነገርኩህ አይደል? ለምን ታስጨንቀኛለህ? በጣም ጥሩ። ለገንዘብ ብለህ በጣም ብዙ ነገር አደረካት። የሷ ህይወቷን ተበላሽቷል። ለቤተሰቦቿ ትራንስፖርት መሄጃ አጣለች። ደስ አለ? ደስ የሚያሰኝ ነገር ነው ይሄ? አሁን እኮ እሷ መጣች። በቃ ደግሞ ሌላውንስ እስቲ ንገረኝ። ሌላ ማለች? ሳትዋሽ ንገረኝ። ስልክህን ካገኘሁት ግን ፈትሼ ካገኘሁት አንማማርም። የሰው ስልክ መፈተሽ ስለማልወድ ነው። ሌላ የለኝም አልኩህ አይደል እንዴ? በጣም ጥሩ። እንካ ክፈተው። እንካ ካንተ ጋር እናጨቃጨቀኝ። ክፈተው። ወደ ኢሞ፣ ዋትስአፕ፣ ቴሌግራም እየከፈትክ አሳየኝ። ቶሎ በል። እንካ ክፈተው። ንገረው ከምትዋረድ። ተው ቆይ። የምትነግረኝ ነገር አለ ሳላየው በፊት? ምንም ሳላየው በፊት ትነግረኛለህ? የምትነግረኝ ነገር አለ? በቃ እኔ አታስጨንቀኝ። ይኸው በቃ አለ ወይስ የለም እያልኩ ነው። ከማየቴ በፊት ዋሽተኝ ካገኘሁ አንላቀቅም። የለም የለም። አዎ በጣም ጥሩ።
ኦኬ ይሄ እዚህ ጋር ይሄ ምንድነው? ይሄ ቴክስት ምንድነው? በቃ ተወኝ ነው ገንዘብ ላኩልኝ። በቃ እኔን አታስጨንቀኝ ተወኝ። አሁን ምንድነው የፈለከውን ነገር ላድርግና በቃ እኔን ተወኝ። በቃ ምንድነው የምትወው? በቃ ምንድነው የፈለከው ነገር? ለምን እንደምትዋሽ ከነገር መጀመሪያ ለምን እንደምትዋሽ ለምንድነው እያዋሽ ያለው? ሺኝውስ አሁን ምንድነው የፈለከውን ነገር? ለምን አንተ ወንድ ልጅ አይደለ እንዴ? ለምን አናወራም? ምን እናንተ ዘምዘም የሚለው አካውንት የማን ነው? አዲስ የምትበላት ሆነች። የማን ነው እያልኩ ነው። አካውንት የኔ ነው። ዘምዘም የሚለውን እንትን ነው እያልኩ ያለሁኝ። ስም ገንዘብ ላኪልኝ ብለህ አካውንት የጻፍክበት ዘመድ ነች። የምን ዘመድ ነው? ስትሄድ እኔ ነኝ ላኳት ነበር። አዮ ዘመድ ነው የሚባለው። ለሷስ ማን ነው ያልካት? መሐመድ ነው። ለሷስ ማን ነው ያልካት? ስም ከድር ነው። ማን ነው ደግሞ ያልካት ለዘምዘም? ኧረ እኔ እንደምን ታሰንቁኛላችሁ? እየተጨነቅክ ነው ያለህ? እየተጨነቅክ ነው ያለህ? ተናገር። ለአንዴም ለመጨረሻ ጊዜ ነው የምጠይቅህ። እሺ ምንድነው? ሰዓትህን እያለፈ ነው። የምትሰጠኝን ስጠኝና ልሂድበት። እኔ ሲጀመር እኮ ነገርኩህ ቅድም፣ ምንም የሚጠቅመኝ ነገር የለም። ዘምዘም ማናት? እኔ ላኳት ልጅ ነች አልኩህ አይደል? አሁንም እሷም ገንዘብ ትልክልሃለች። እስካሁን አላከች። ስትልክልህ ግን ትሄዳለህ ወደ አባብዬ ደግሞ አይደል? ወደ አባብዬ ትሄዳለህ ስትልክልህ። ንገረኝ፣ እኔም እንደዛ አላደርግና በቃ አብረን እንስራ እኮ። ለምን በግልጽ አትናገርም? የምፈልገውን ነገር እኮ ነገርኩህ። አብረን እንስራ። አሁን እሷ ስትልክልህ ወደዛ ነው የምትሄድ። እኔም እስከዛ ትንሽ ብር ላስልክና አብረን እንሂድ እኮ። አሁን ከእኔ ምንድነው የምነግርህ ነገር? ከእኔ ምንድነው የፈለግህ? ችኛዋ ስለዚህ ችኛዋ ሴት ንገረኝ እኮ እያልኩህ ነው። እሷንም እንደዚህ ችኛዋ አጥምደህ ነው እንደዚህ ያደረካት? ምን አጠምዳታለሁ እኔ? በቃ እኔ ነኝ የላኳታለሁ እኮ አይደል? ጭራሽ አሁን እኔ ከመጀመሪያው ማነሳስታ አንተ ነው የላካት? አዎ ምን ችግር አለው? ይሄ እኮ የስራ እድል እኮ ነው የፈጠርኩለት። ሌላ ነገር አለው እንዴ? የስራ እድል እየላከች ግን ለአንተ ነው ገንዘቡ የሚላክልህ። ገና መሄዷ ነው፣ ምንም የላከችው ነገር የለም። ስለዚህ ለዚህ ሴት ለእህታችን ግን ምንም አይነት ያስተረፈው ገንዘብ የለም፣ ቤትም የለም፣ መኪናም የለም አይደል? የለም። በፈጣሪ ስም ይሄን የሰማች ጊዜ ነው እሷ የምታብደው። እሺ የሀሊማን ህይወት አበላሽት ምን ትጠቀማለህ? አጋጣሚ ነው እንዴ? ለምን አትረዳ? እንዴት እንዳለቀሰች አይተሃል? ግን ስራዬ በላይ እየሰራ ነው። አጋጣሚ የምትል ምንም ስራዬ ሌላ ሰው የምትልክ እንጀራ ስለሆነ ማለት ቶሎ ቶሎ ስለሚልኩልህ ምንም እንጀራ አይደሉም። በቃ እኔ እኔ ነኝ ባለው እንጀራ ያልሆነ እየተቀበልክ እነሱን ገንዘብ ከዚህ በላይ ምን ልትሆን ነው? መሄድ ፈልገው እኮ ነው እኔ የምልካቸው አይደል? መሄድ ስለፈለጉ ብቻ መሄድ ስለፈለጉ ነው እኔ ድሩን ማመቻቸላቸው። ግን እህት አለህ እናት አለህ? አዎ አለ። እነሱ እንደዚህ ቢደረጉ ደስ ይላል? ፈልገው እኮ ነው እንዲሄዱ ያደርጉት አይደል? እኔ እኮ የላኳቸው እድሉን አመቻቸ። ይሄውልህ ለላካት አባቷ እንኳን አንድ ነገር ማድረግ አልቻለችም። ለላከቻት እናቷ አንድ ነገር ማድረግ አልቻለችም። ኩታል ገዛውላትም እያለች ስታለቅስ ነበር። ይሄ ሁሉ ደግሞ ያንተ ስራ ነው። ለዛውም ለገንዘብ ብለህ ያልሆንከውን ነኝ ብለህ ሃይማኖትህን ሁሉ የእሷ ተመሳሳይ ሃይማኖት እንደሆነ እኮ ያው እንደዛ ነው። እንደዚህ በቃ መግባባት የምትችለው እኮ እንደዛ ነው። የጨዋታው ስታይል ነው። እችንም እንደዚህ ብለን ይላካት ዘምዘምን። አዎ እባክሽ ይሄን ቪዲዮ ካየሽው ዘምዘም የምትባይ እህታችን ይሄንን ፊት ካየሽው እባክሽ እህት ወንድሞቼ ሼር እያደረጋችሁ ለዘምዘም ለሚባሉ ሴቶች ሁሉ አዳርሱ ይሄንን ቪዲዮ። ምን አይነት ባለጌ ነህ?
ስለዚህ አሁን የምንፈልገውን ነገር ያገኘን ይመስለኛል። ስለዚህ አሁን ይኸውልህ ቀጥ ብለው ወለም ዘለም ሳትል ያዘው በእጅ ወደ ህግ ትሄዳለህ። ኧረ ለምን አናወራም? አንተ ወጣት ነህ፣ ወንድ ልጅ ነህ። ለምን አናወራም? ይኸውልህ ምንድነው የምናወራው? እኛ በምንግባባበት ቋንቋ ለምን ምን ትጠቀማለህ ምናምን ብለኸኝ ነው አንተ በመውሰዴ ምን ትጠቀማለህ ብለኸኝ ነው እኮ። አይ ምን ችግር አለው ብናወራ? እሺ እኔ እናንተ ብናወራ ያለውን ነገር ምንድነው የምናወራው? ያው የምንስማማበትን መንገድ ነው። ምንድነው የምንስማማ? እስቲ ንገረኝ። መች ብር አለ? 34,000 ብር ሌላ አካውንት አለ። ሌላ አካውንት ካለህ የምንደራደር ከሆነ እንስማማሽ። ችግር የለውም። እኔ ብሩን ከየትም አመጣለሁ። ኮንፊደንስ ማይኖርሃል እንጂ እየዘረፍክ አይደል? ሌላ አካውንት አለ። እሺ ለመጨረሻ ጊዜ ንገረኝ። ሌላ አካውንት ላይ ገንዘብ አለ? እንደዛ ከሆነ ንገረኝና ልመንህ። እኔም ልሂድ የተወሰነ ስጠኝና የለኝም። አይ ከዛ ስልኬ የምትል ከሆነ እስከምታስልክ ልጠብቅ። እኔ እዚሁ እሰጥሃለሁ። ሌላ አካውንት አለ? እርግጠኛ ነኝ ወይ በእናቱ ወይ በእህቱ አካውንት ይኖራል። በራሱ ብቻ ሁሉ ነው ያደረገው። ይኸውልህ አንደኛው ነገር ልንገርህ። ወደዚህ ጠንቋይ ወደ ተባለው ሰውዬ ትወስደኛለህ። ከምንጩ አደርቀዋለሁ። ሰማኝ? እንደዛማ ያው ለምንድነው ቆምጬ ልጣልህ እኔ ቋፍታታ ቆይ ዝም ብለህ ለምንድነው እንደዛ ማለት እንደዛ ይሆን? ምክንያቱን ንገረን። ለምንድነው ተፈራዋለህ? አይ ማለት ነው እና እሱ እንደዚህ አይነት ስራ ስንሰራ በጣም ብዙ ቃል የተገባባ ነው ነገር። የምን ቃል? ቃላችሁ በደም ነው? በምንድን ነው ቃላችሁ? በቃ ይሄ እኔና የሱ ሚስጥር እኮ ነው። ወደ እሱ ከምትሄድ ነው አይደል? አዎ የተከበሩ አይደሉም? እዛ አንተ ተጎንብሰህ ስላሸረገድክለት ነው ሁሉም ያጎነብስለት መስሎ ነው። ምን አይነት ሰይጣን ነህ በእናትህ? አንተ ሰው ነህ ወይስ ሰይጣን ነህ? እስኪ ይሄንን ብቻ ንገረኝ። ሰይጣን ነው እንጂ በሌሊቱ 8 ሰዓት ሲያዞረን በየመጠጥ ምን ሰው ነው ታዲያ? ተናገረኝ። ምን ይጎልታል? ምን ይዘጋል? ምን የምነግርህ ነገር አለ? እሺ ስለዚህ ይሄ አባብዬ ጋር የተግባባነውን ቃል ያልከኝን ነገር ንገረኝ። የተግባባነውን ሚስጥር ያልከኝን ንገረኝ። እኔ እርግጠኛ ነኝ ከዚህ ከተማ አይሆንም። አሰላ ራሱ የሄደበት ኬዝ ሊሆን ይችላል፣ አይታወቅም። ወደ እሳቸው ሊሆን ይችላል። ተናገር። እኔ በእርግጥ ሲሄድ አላየሁትም። ከክላሱ መጠጥ ቤት፣ ከመጠጥ ቤት ክላሱ ነው ሲሄድ የነበረው። የተለያየ ሴት ይዞ ተናገር እኮ። ምንድነው ያባብዬ ሚስጥር? በቃ ከኔና ከሳቸው እንዳይወጣ ነው ነገሮች። በጣም ጥሩ። ትናገራለህ ወይስ አትናገርም? ምን ልንገርህ? አሁን ነገርኩህ እኮ። የቀረ ነገር አለ እኮ ንገረኝ። ምንድነው ሚስጥራችሁ? በቃ ሚስጥራችን እንዳይወጣ ነው። በቃ ሚስጥሩን እንደጠበቅ ነው። አታገናኘን ግን ውሰደን ወደ እሳቸው። ቤቱን ታሳየናል አይደል? ሊቀልልህ እኮ ነው ለአንተ። አንተ ካሳየን በኋላ ትሄዳለህ ወደ መሄጃ። ሄድ፣ ችግር የለም። እንደዛማ አይሆን ለምንድን ነው ስለማይሆን ነው። ቀጥ ብለህ ትወስደኛለህ። ወደ ህግ ብትወስደኝ ይሻለኛል እኮ ነው። ወደ እሳቸው ቀጥ ብለህ ይወስደኛል። ተው፣ ለዛማ አይሆን። ቀጥ ብለህ ትወስደኛለህ። እንዴት እንደምትወስደኝ ደግሞ እኔ ያሳያለሁ። እሺ አታስገባና። አይ እሱ እኮ ስለፈራ ነው ሎል፣ ስለፈራ ነው። እኔ ተረድቼዋለሁ። ቆሻሻ ተጎንብሶ እያሸረገደ ስለሚገባ ይፈራዋል። ስለዚህ ችግር የለውም። አሁን አንተ የምታደርገውን መሰለህ? በሩን አሳየንና ትመለሳለህ። አይ እኔ ልቀጣ እንጂ እኔ በቃ በተፋታ ተው፣ ሂዶ እዛ ጣቢያ ዱላ ሲቀምስ ያኛው ምን አንተ ተውቅ። ዱላ ሲቀምስ ይሄኛው ይሻለኛል ካልክ ዱላ ስትቀምስ አንተ ታወጣለህ። ሰማኝ ወሰን ምንም እኮ የሚጠቅማቸው ነገር የለም። ለምን እንደማይጠቅመኝ በቃ ምን እነሱ የፈለገ ሰው ነው። በቃ እንደዛ ለማሰራት የሚፈልግ ሰው ነው። ዛሬ ተው፣ ከዛ ሄዶ ይናገራል። ተነሳው ነው ወጣ
ሌባ ክፈተው በል ክፈተው ሰቦ ምን ደነባበራል ነው ውድ የልዑል ሚዲያ ቤተሰቦች እንግዲህ እንዳያችሁት ነው። ይሄ ወንጀለኛ ከኛ ማምለጥ አልቻለም። በጣም ብዙ ጣውረድ ነበረው፣ ግን እግዚአብሔር ይመስገን የዚችን ምስኪን ገንዘብ በልቶት አልቀረም። አካውንቶች ሁሉ ይፈተሻሉ፣ ሌሎችም ነገሮች ይደረጋሉ። በዋነኝነት ዋናው አካውንቱ ላይ ወይም ደግሞ እቺ ሴት ስታስገባበት የነበረው አካውንት ላይ ግን 34,000 ብር ብቻ ነው ያለው። እሱም እንግዲህ እንዲመለስላት አደርጋለሁ። በዋነኝነት ግን ምን እንደምላችሁ አላውቅም። አሁንም ሌሎች ሴቶች አሉ፣ ሰምታችሁታል ከሷ አንደበት። እባካችሁን ገንዘብ የምትልኩለትን ሰው እወቁ፣ እባካችሁን። እኔ ምን እንደምላችሁ አላውቅም። ሳይታወቃት ነው እቺ ልጅ እንግዲህ በጠንቋይ ኃይል ነው እንግዲህ ይሄን ሁሉ ገንዘብ ስትልክለት ይኖረች። ለሷ አይታወቃትም። ሰምታችሁታል እንግዲህ ምን እንደምላችሁ አላውቅም። ከዚህ ቪዲዮ በጣም ብዙ እህቶች እንድትማሩልኝ እፈልጋለሁ። በጣም ብዙ እህቶች፣ በተለይ ውጭ ሀገር ላይ አካባቢ ያላችሁ እህቶች ለማን ገንዘብ እንደምትልኩ ቢያንስ ወቁ። እንደዚህ ያደረጉ ብዙዎቻችሁን መስዋዕትነት እያስከፈሏችሁ ነው። በዋነኝነት ያው ከኛ የሚያመልጥ ነገር የለም። ሰውየውም እንግዲህ በእኛ ቁጥጥር ስር ነው ማለት ነው። ያ የተባለውም ሰው ወይም አዋቂ የተባለውም ሰው እንግዲህ በቁጥጥር ስር እንዲውል የምናደርገውን ሁሉ እናደርጋለን። ለጊዜው እኛ ጋር በማረፊያ ቤት ይገኛል። ቀጣይ ደግሞ ይህንን ሰው የተባለውን ሰው ይዘን ለእናንተ የምናሳይ ይሆናል። ምን እንደምላችሁ ግን አላውቅም። በዋነኝነት ይሄንን ሚዲያ ላይክ፣ ኮሜንት፣ ሼር እያደረጋችሁ ግን እንድታበረታቱኝ እፈልጋለሁ። ሳብስክራይብም እያደረጋችሁ የልዑል ሚዲያ ቤተሰብ ሁኑ ለማለት እወዳለሁ። ይሄን ሰው ለመያዝ እንግዲህ ያልወጣ ነው ውጣ ወረድ የለም። በዚህ አጋጣሚ ድጋሚም ቢሆን እንግዲህ ወንድሜ ሀፍታታን በጣም ነው የማመሰግንህ። በጣም ከጎኔ ስለምትሆን ሁልጊዜም አመሰግንሃለሁ። ምን ማለት እንዳለብኝ አላውቅም። በጣም ደግ ሰው ነው። እንግዲህ የእሱንም ቻናል ከስራ አስቀምጣለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ሳብስክራይብ እያደረጋችሁ ወንድሜ እንድታበረታቱልኝ እፈልጋለሁ። እንግዲህ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። ቀጣይ በሌላ ጊዜ በሌላ ፕሮግራም እንዲሁ እስከምንገናኝ በያላችሁበት ሰላም ሁኑ።